በጥንተ አብሶ ዙሪያ የኢትዮጵያ ይሄ ማለት ነው። በጥንተ አብሶ ዙሪያ የኢትዮጵያ ቅዱስ ሲኖዶስ አቋም ምን ይሆን? በጥንተ አብሶ ዙሪያ የኢትዮጵያ ቅዱስ ሲኖዶስ አቋም ምን ይሆን? በሲኖዶስ ደረጃ ማለት ነው። አሁን በሲኖዶስ ደረጃ የለም ብያቸዋለሁ፣ ግን እንዳትረሱ በጣም ኢትዮጵያ ውስጥ አሁን ላይ በዘመናችን ቢያንስ በዘመናችን በጣም የተለመደው በቃ አቀባ ነው። እሺ በጣም የተለመደ አቀባ ነው። ስቲል ግን እሱንም ደግሞ ነው አይደለም የሚሉም ግን አሉ፣ ያኛውን ደግሞ የሚደግፉ ማለት ነው። በአማን በውጭም የተማሩ ምናምንም እያለ ገልጿቸዋል። ለማንኛውም ግን እዚሁ ስር እንዲህ ብሎ ያስቀምጣል። እሺ እንዲህ ይላል። ኦኬ እንዲህ ላድርገውና አሁን እንደዚህ ብቻ አድርጌ ባቆሙ ይታየውን ጋይስ ትንሽ ከፍ አድርገው አላንቀሳቅሰው። ከእንትኑ ይሄ አንጋፋ ከሚለው ጀምሮ ነው። እስቲ ኮሜንቱንም ኦን አደረኩት ታች ያለው። እሺ አንጋፋው የቅዱስ ሲኖዶስ አባል እና በዓለማዊም በመንፈሳዊም ዕውቀት ገፍተው ከተማሩ ክቡራን አበው አንዱ የሆኑት ብፁዕ አቡነ ገብርኤል አንጋፋ ቅዱስ ሲኖዶስ አባል የተባሉ በዓለማዊም በመንፈሳዊም ዕውቀት ገፍተው የተማሩ ከክቡራን አበው አንዱ የሆኑት ተብሎ የተገለጹ አባት የነበሩ ናቸው። ብፁዕ አቡነ ገብርኤል የሚባሉ አባት ነበሩ። እሺ እሳቸው እመቤታችን ጥንተ አብሶ አለባት የለባትም የሚል ብሂል በቅዱስ ሲኖዶስ ደረጃ ባለመወሰኑ ሊቃውንቱ እስካሁን ድረስ በሁለት ጎራ ተከፍለው ቅድመ ብስራተ መላእክት ጥንተ አብሶ አለባት የለባትም እያሉ ስለሚከራከሩ አሉ። ሊቃውንቱ ቤት ተከፍለው አሁን እሳቸው የጻፉት 1997 ላይ ነው። 1997 ላይ እንኳን በሁለት ጎራ ሊቃውንቱ ተከፍለው ነው ያሉት። እንዲያ ማለት ይሄ አለባት የለባትም የሚለው ብሂል በቅዱስ ሲኖዶስ ደረጃ ባለመወሰኑ ሊቃውንቱ እስካሁን ድረስ በሁለት ጎራ ተከፍለው ነው የሚለው። በሁለት ጎራ ተከፍለው ቅድመ ብስራተ መላእክት ጥንተ አብሶ አለባት የለባትም እያሉ ስለሚከራከሩ ስለዛ ምን ይደረግ የሚል ሰጀሽን አመጡ። ይሄው እዚህ ጋር ይቅርታ ስለሚከራከሩ ይልና እዚህ እያሰመርኩበት ነው። ከግብፃውያን ጋር በተዛመደ መልኩ ዶግማዊ ውሳኔ ሰጥቶ ለአህት አብያተ ክርስቲያናት ማሳወቅ እንደሚገባ ገልጸዋል። ነበረባት በብስራት ጊዜ ነጻች የሚለው ብሂል ማለት ነው። አንጻሐ ቢል እንዲጸና እንዲህ መሆን አለባት ብለው ይህን ነገር አስተላልፈዋል። እንደሚገባ ገልጸዋል። ኦኬ ለማን ማሳወቅ እንዳለብን ለአህት አብያተ ክርስቲያናትን በውጭ ላሉትም ማሳወቅ እንዳለብን ገልጸዋል ይልና ከዛ በኋላ ግን ይህንን ጽሑፋቸውን ይህንን ንግግራቸውን ይዝና ግን በአማን ነጸረ ደግሞ የሚያስቀምጠው ነገር ይኖረዋል ማለት ነው። ደጋግሜ እንዳልኩት ይላል በአማን ለአቡነ ገብርኤል ልባዊ አክብሮታል። ነገር ግን ይህ ብልጭ ብሎ የጠፋ ጽሑፋቸው ከዚህ አንጻር ምንድነው ልንስማማበት አንችልም አይነት ነገር ማለት ልስማማበት አልችልም አይነት ነገርን ያስቀምጣል። ያው መምህራችን ደብተራ በአማን ነጸረ ይሄኛውን ብሂል ስለሆነ የሚቀበሉት የቱን የአቀባውን ማለት ነው። እሺ ምንም ችግር የለም። ይሄንን መያዛቸው እንትን የሚያስብል ነገር አይደለም። አሁን ግን እዚህ ጋር ግን ይሄንን ያሳዩአችሁ ለምንድን ነው? የአቀባንም ደግፎ ራሱ ግን እንዳስቀምጠው ራሱ በአማን ነጸረም ይህ ነገር በቃ አከራካሪ ነው አይደለ? ኢትዮጵያ ውስጥ አሁን ውጭ ሀገር አይደለም። ውጭ ሀገርማ በቃ እስከማውቀው እኔ ወጥ ነው ሁሉም ጋር በቃ አለባት። እንኳን የኦሪየንታልና የኢስተርንም ኦርቶዶክስ ጋር በቃ በኦርቶዶክስም የሚጠራ ሁሉ ጋር እመቤታችን ኃጢአት አልሰራችም፣ ኃጢአት የለባትም፣ ንጽሕት ናት፣ ንጹሐን ናት። አንዳንዶቹ በጣም በትልልቅ ቃል እኛ ልክኛው እንደምንገልጸው ነው በቃ የሚገልጿትም ሁሉም ነገር ተመሳሳይ ነው። ግን ይህን ሁሉ ነገር ያው ኃጢአት አለመስራቷ ምናምን ይሄ እንዳለ ሆኖ ግን ይላሉ ግን እመቤታችን አፍተር ኦል ሰው ናት። እንደው እመቤታችን ልክ እንደኛው ነው የሞተችው። አሁን ጌታችን ኢየሱስ ሲሞት እንደኛው ነው የሞተው አይባልም። ጌታችን ሲወለድም እንደኛው ነው የተወለደው አይባልም። ጌታችን ሲወለድ በፈቃዱ፣ ጌታችን ሲሞት በፈቃዱ። እሺ በፈቃዱ ያደረገው ነገር ነው። ይሄ በስጋ የመጣው ነገር እሱ አስቀድሞ ሕያው ስለነበረ እርሱ አስቀድሞም ዘላለማዊ ስለነበረ ዘላለማዊ ሆኖ በፈቃዱ ያደረገው ነገር ስለሆነ እሱ በፈቃዱ ነው። እመቤታችን ግን የሞተችው እንደ ኢየሱስ አይደለም። እንደ ኢየሱስ ማለት በፈቃዷ ሞተች አይደለም የምንለው። በፈቃዷ ሞተች ሳይሆን በቃ ሞት በሁሉም ሰው ላይ መጥቷል።
ስለዚህ አለመሞት አይቻልም። ስለዚህ ነገር የሆነው እንደው አዳም ከወደቀ በኋላ ስለመጣች ነው። የዛው የወደቀው አዳም ልጅ ናት የሚል ነገርን ያስቀምጣሉ። ኦኬ እሺ፣ በውጭ ዓለም እንደዚህ ይላሉ። እኛ ሀገር ደግሞ በሁለት ጎራ ተከፍሎ ያከራከራል እየተባለ ነው። ሰው አብዛኛው ግን የሚያደላው ግን ኢትዮጵያ ውስጥ አሁን ላይ ቢያንስ ያለው ወደዛ ወደ አቀባ ነው። እሺ ሰው እንደዚህ ነው እና ምን ከተባለ በቃ ከእይታ አንጻር እንደ እይታ ማንኛውም ሰው እንግዲህ የያዘውን ይይዛል ለጊዜው። እንግዲህ ቅዱስ ሲኖዶስ የሚለው ነገር ካለ ኦኬ እንሰማለን። ግን ከዛ ውጭ ግን አይ የወደቀውን ስጋ ይዛለች የሚል ሰው ሲታይ እነዚህ መናፍቃን ምናምን የሚል ሰው ካለ ይሄ ከእውቀት የራቀ ሰው ሊሆን ስለሚችል አሁን ከእንደዚህ አይነት ሰዎች ብዙም ጆሮ ባለመስጠት አንዳንድ ጊዜ ሰው ይሄንን ዝም ብሎ እንደዚህ ባለማወቅ እንደዚህ በስሜትም ምናምንም ሊናገር ይችላል። አንዳንድ ያያችሁ በጣም የሆነ እርግጠኛ የሆናችሁበት ነገር ኧረ እንደዚህ አይደለም ተብሎ ሲነገራችሁ በጣም ስሜታዊ ሊያደርጋችሁ ይችላል። በተለይ የሃይማኖት ጉዳይ ታውቁ የለ በጣም ሴንሲቲቭ ነው እና በተለይ ደግሞ ለእመቤታችን ያለን ፍቅር አለ እና ከዛ አንጻር ምናምን እኔ ከዚህ ቀደም ነግሬያችሁ ሊሆን ይችላል በሆነ ጉዳይ ላይ ለምሳሌ እኔ በቃ የሆነ ርዕሰ ጉዳይ ላይ በጣም ያለኝ እይታ በጣም የተለጠጠ ነው፣ በጣም ከፍ ያለ ነው። በፊት ላይ ነው እንግዲህ ማለት በእርሳናችን ውስጥ እንደዚህ አይነት እይታም የለውም። ያው በአንዳንድ መምህራን ሲባል ስለምሰማ ምናምን በቃ እኔም እሱን ይዤ በጣም የተለጠጠ ነገር አለ እና በጣም የምናከብራቸውን አባቶችን ጽሑፍ አየሁኝ። በጣም የምናከብራቸውን ማለት ከዛ ጋር እኔ ሳስብ ከነበረው ጋር የተያያዘ ነገር የጻፉ ማለት ነው እና ኮምፕሊትሊ የሆነ በጣም የራቀ ነገር ነው የጻፉት እና እሱን አይቼ ጋይስ ማለት ነገርየው እኮ ያን ያህል ቢግ ዲል አይደለም። ምንም አሁን ላይ ምንም እንደውም ምንም ማለት የአባቶች አሁን ያን ያነበኩት ጽሑፍ ማለት ምንም ነው የማይጎረብጠኝ ያን ያህል እንደው ስህተት ነው ምናምን ብዬ የምናገር ሰውም ራሱ አይደለም። አልቀበለውም የምለውም አይነት ሰው ራሱ አይደለም። ከምን አንጻር እንደዛ እንዳሉት አሁን ስለምረዳው ማለት ነው። አይገባችሁም አይ ነው ማለት ስለብር የሚያወራት ልትሉ ትችላላችሁ። ግን እኔ ሐሳቡን ብቻ እንድትይዙ ነው የፈለኩት እና በሰዓቱ እኔ ሳስብ ከኖርኩት ጋር ይዤ ከኖርኩት ጋር በጣም የተለያየ ነገር ሳይ ደነገጥኩኝና እኔ ራሱ ክርስትናን ራሱን ነው ኩዌስቸን ማርክ ውስጥ የከተትኩት። ክርስትናን ራሱን ያን ያህል እዚህ ግባ በማይባል ማለት ትልቅ ባልሆነ ርዕስ እኔ ጠቅለል አድርጌ ክርስትናን ራሱን ጥያቄ ምልክት ውስጥ ከተትኩኝ። ይሄ ልጅ ነገር ማለት ነው ገና ያኔ እየጀማመርን በነበርንበት ሰዓት ነው እና አንዳንዴ በጣም ሴንሲቲቭ ነው እንደዚህ አይነት ነገር በጣም ስሜታዊ ያደርጋል ምናምን እና በዛ ምክንያት አንዳንድ ሰዎች እየተነሱ አሁን የሆነ በቃ ወይ እነሱ ከዚህ በፊት ያልሰሙት ነገር ወይ ደግሞ በልምድ የያዙት ነገር ወይ የሆነ ነገር ሲነሳ ምናምን ነገር ቶሎ ብለው ይሄ ነገር መናፍቅ ምናምን ሊሉ ይችላሉ እና እኛ አሁን በተቻለን አቅም ሳስበው ማለት ነው ለእንደዚህ አይነት ሰዎች ሪያክት ማድረግ የሚያስፈልግ አይመስለኝም። ማለት ዝም ብሎ መተው ይሻላል መሰለኝ። ለምንድን ነው እንደዚህ የሚለው አያስችለኝም። አንዳንዴ እኔ ራሴ በጣም ስሜት የሆነ ነገር አለ መሰለኝና በቃ ጽፋለሁ። ግን ባለፈው አንዲት እህታችን አሳውሳችሁ እስከ ሊዝ ጋር ሆነን እያወራችን ምን አለችኝ፣ እዚህ እንትን ላይ ቲክቶክ ላይ እንድትከታተል ያደረገቻት ሌላ እህቷ ናት። ማለት ተለቅ ያሉ ናቸው። ምን